ክቡራን ተመልካቾቻችን ስትከታተሉት የነበረው የሀገር ውስጥና የውጭ አጫጭር ዘገባዎቻችንን ነበር። አሁን ደግሞ ወደ ዝርዝር ዘገባችን እናልፋለን። በኢትዮጵያ ተላላፊ ያልሆኑ በሽታዎች ስርጭት ከጊዜ ወደ ጊዜ እየጨመረ እንደሆነ የጤና ሚኒስቴር አስታውቋል። የተባለው የጤና ሚኒስቴር ተላላፊ ባልሆኑ በሽታዎች አጋላጭ መንስኤዎች ላይ ያካሄደውን አገር አቀፍ ጥናት ይፋ ባደረገበት ወቅት ነው። በዕለቱ ይህ ስርጭት በከፍተኛ ሁኔታ በጨመረባቸው አካባቢዎች ተግባራዊ የሚደረግ ብሔራዊ ፔን ፕላስ የተሰኘ የአሰራር እቅድ ማስጀመሪያ መርሃ ግብር ተካሂዷል። መድረኩን የተከታተላችሁ ሰላማዊት ጌታሰው ተከታትለዋለች። ብሩክ አስቀናው እንደሚከተለው ያቀርበዋል። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከኢትዮጵያ የስኳር ህመም ማህበርና ከማቴዎስ ወንዱ ፋውንዴሽን ጋር በመተባበር ተላላፊ ባልሆኑ በሽታዎች አጋላጭ መንስኤዎች ላይ ያካሄደውን ሀገር አቀፍ ጥናት ይፋ አድርጓል። በዚህ ስቴፕስ በተሰኘ ጥናትም እንደ ሀገር ተላላፊ ያልሆኑ በሽታዎች ስርጭት ከጊዜ ወደ ጊዜ እየጨመረ መምጣቱ ተመላክቷል። ጥናቱን አስመልክተው ማብራሪያ የሰጡት የጤና ሚኒስትር ዴኤታ ደረጀ ድጉማ ጥናቱ በሀገር ደረጃ የሲጋራና የአልኮል ፍጆታ መቀነስን ቢያሳይም ተላላፊ ያልሆኑ በሽታዎች በአጠቃላይ ስርጭታቸው እየሰፋ መሆኑን ገልጸዋል። ታውቀው ተላላፊ ያልሆኑ በሽታዎች በአጠቃላይ እንደ ሀገር ከፍ እያሉ መጥቷል። አሁን መረጃዎች እንደሚያሳዩት ተላላፊ ያልሆኑ በሽታዎችና የተለያዩ አደጋዎች የትራፊክ አክሲደንትን ጭምር ከ51% በላይ ሞት የሚከሰተው በእነዚህ ህመሞች ሆኗል። የጫት አጠቃቀም ከፍ እንዳለ ውጤቱ አሳይቷል። ከዚህ ባሻገር እንደ ክፍተት ያየነው የውፍረት ከመጠን ያለፈ ውፍረት እየጨመረ መምጣቱ ጥናቱ አሳይቷል። የአካል ብቃት እንቅስቃሴ ማድረግም እጅግ እየቀነሰ መምጣቱን ጥናቶቹ ያሳዩታል። የስኳር ምጣኔ እንዲሁም ደግሞ የከፍተኛ ግፊት ምጣኔ ስታይ እሱም መጠነኛ መጨመር አሳይቷል። ለምሳሌ የስኳር በሽታ ከዚህ ፊት 3.6% ነበር፣ አሁን ወደ 4 ከፍ ማለት አሳይቷል በፐርሰንት። እንዲሁም ደግሞ ከፍተኛ ግፊት ያላቸው ከዚህ በፊት ወደ 16% አካባቢ ነበር፣ አሁን ደግሞ ወደ 17% ከፍ ማለቱ ታይቷል ማለት ነው። ሚኒስትር ዴኤታው ግጭት ያለባቸው አካባቢዎች ላይ ተላላፊ ያልሆኑ በሽታዎች ስርጭቱ ከፍተኛ እንደሆነ ገልጸው ለበሽታዎቹ መስፋፋት የማህበረሰቡ የአኗኗር ዘይቤዎች ምክንያት መሆናቸውን አብራርተዋል። አክለውም የስቴፕስ ጥናት ተላላፊ ያልሆኑ በሽታዎችን ለመቀነስ በሚደረገው ጥረት በመረጃ ላይ የተመሰረተ ውሳኔ ለማድረግ ይረዳል ብለዋል። አሁንም እየጨመረን ያለው መዘናጋት በፍጹም አያስፈልግም። አጋላጭ ምክንያቶች ደግሞ በርከት ያሉ አሉ። እኛ ሀገር በተለይ ከአመጋገብ ስርዓት ጋር ተያይዞ የአካል ብቃት እንቅስቃሴ አለማድረግ፣ የአኗኗር ዘይቤን በሚፈለገው ደረጃ አለመቀየር ተላላፊ ላልሆኑ በሽታዎች አጋላጭ ሆነዋል። በተለይ የከተሜነት መስፋፋት ለዚህ አይነተኛ መገለጫ እያደረገን ስለሆነ ማህበረሰባችን ይህንን አውቆ መተባበር አስፈላጊ ነው የሚሆነው። እንደ አገር እየጨመረ ነው፣ ግን በውስን ቦታዎች ደግሞ የበለጠ የሚጨምርበት በተለይ ከአኗኗር ጋር ከፍተኛ ስኳር፣ ከፍተኛ ጨው መጠቀም የሚበዛበት ቦታ ከቦታ ቦታ ልዩነት አለው። ያም ሆኖ ግን ራቅ ያሉ ቦታዎች ላይ በጦርነት የሚጎዱ ግጭት አካባቢ ላይ እንዲህ አይነት ችግሮች የበለጠ ከፍ ሊሉ እንደሚችሉ ይታወቃል። ይህንን እንግዲህ ችግር ለመቅረፍ በእነዚህ ቦታዎች ላይ በበለጠ መንገድ ግብዓቶች እንዲኖሩ ማድረግ ላይ ከፍተኛ ጥረት አድርገናል። ተጨማሪ ስራዎችን መስራት በተለይ ከአእምሮ ጤና ጋር ተያይዞ ከካንሰር ጋር ተያይዞ ተጋላጭ እንዳይሆኑ ጥረት እየተደረገ ይገኛል። እንዲሁም የእነዚህ በሽታዎች ስርጭት በበዛባቸው አካባቢዎች ይተገበራል የተባለ ብሔራዊ ፔን ፕላስ የተሰኘ የአሰራር እቅድ ማስጀመሪያ መርሃ ግብር የተካሄደ ሲሆን በሚቀጥሉት 5 ዓመታት እየጨመረ የመጣው ተላላፊ ያልሆኑ በሽታዎች ጫና ለመፍታት ወሳኝ ይሆናል ነው የተባለው። ይሄንን ማዕከል አድርገን እንግዲህ ቀጣይ ምንድነው መስራት ያለብን የሚል በርከት ያሉ ስራዎች ይሰራሉ። ከዛ ውስጥ ግን ትኩረት አድርገን ውስን ተቋማትና ውስን ክልሎች ላይ ከፍተኛ የተላላፊ ያልሆኑ በሽታዎች ጫና ያለባቸው ቦታዎች ላይ ፔን ፕላስ በሚል ስትራቴጂ ከዓለም ጤና ድርጅትና ከተለያዩ አጋር ድርጅቶች ጋር ሆነን ለሚቀጥሉት 5 ዓመታት ትልቅ ዲዛይን የተደረገ ፕሮጀክት አለ። በአጠቃላይ እስከ 100 ሚሊዮን ዩኤስዲ የሚሆን ሀብት በማሰባሰብ በርካታ ዜጎች ጋር እንደርሳለን ብለን ነው የምናስበው። እንደ አጠቃላይ የፔን ፕላስ እቅድ ትግበራ መጀመሪያና የስቴፕስ የዳሰሳ ጥናት ውጤቶች ይፋ መሆን ኢትዮጵያ በመላ ሀገሪቱ ተላላፊ ያልሆኑ በሽታዎችን ለመከላከል በመረጃ ላይ የተመሰረተ እርምጃ ለመውሰድ ይረዳታል ተብሏል።